ሄሎ ኤቭሪዋን እንዴት ናችሁ? ሰላም ናችሁ ወይ? አላችሁ እንዴት ናችሁ? ዲስ ኢዝ ከቨን ሚካኤል አሜሪካን ዳር ብላክ እንደምትሰሩ ዩቲዩብ ቻናል ወልካም ቱ ማይ ቻናል ጋይስ። እንዴት ናችሁ? ችስ እንዴት ናችሁ? አላችሁ ወይ? እንደርሶ ውዶቼ እንዴት ናችሁ? አላችሁ ወይ ማለት ነው። ስለዚህ ማለት ነው እኔ እንደዚህ አይደለሁኝም፣ ስለ እንደዛ አይገባኝም። አይ ዶንት ኬር ስላችሁ ማለት ነው እኔ ኢትዮጵያ አይደለሁም ኤርትራዊ አይደለሁም ከብሔር ጀምሬ ማለት ነው እኔ ግድ የለኝም ምናምን ሲል ማለት ነው በራሳቸው መኩራት ያለባችሁ እናንተ የሆናችሁ ነው። ባይ ዘ ወይ ሪል የሆናችሁ ነው በራሳችሁ መኩራት ያለባችሁ። ባይ ዘ ወይ እኔ ቢሆን ኖሮ በማንኛውም ብሔር እኮራ ነበረ። ሳልሆን ግን ደግሞ በውስጥ እየገደሉ እየበዘበዙ ምናምናም ነገር ማለት ነው። እኔ በእነሱ አልኮርም ባይ ዘ ወይ ማለት ነው። እኔ ሪል ህይወት ነው የምኖረው ባይ ዘ ወይ የሆነ ቆሼ ህይወት አልኖርም ባይ ዘ ወይ እኔ ልንገራችሁ ማለት ነው። ኖሬ ያለው በጣም ብዙ ቆሼ ህይወት ማለት ነው። ግን ደግሞ በፍጹም አልቀጥልበትም እና እኔ ሪል ህይወት ነው ወይ በማስመሰልም አልታወቅም። እውነት እንናገር ከተባለ ኤኒሞር ማለት ነው። እኔ በጣም ብዙ ፕሌይ እጫወታለሁ፣ ብዙ ነገሮችን ነገር ላይ እገባለሁ። ግን ደግሞ ይህን ያህል ማለት ነው ዝም ብሏል አይደለ ማሽቃበጥ ምናምን ነገር አይመቸኝም። ሶ እኔ ሪል ላይ ነው መኖር የምፈልገው በተወሰነ በቻልኩት አቅም ማለት ነው። እኔ ሁሉንም ነገር ፍክስ እያደረግኩ ነው እንጂ ሁሉንም ነገር እያበላሸው እና አልፈልግም። ይህንን ሰውዬ ትንሽ ግራ እያጋባኝ ነው። ሀይ ምናምን እያለኝ ነው። አሁን ትልልቅ ሰዎች ማለት ነው በዳዊ አይስወርት ጋር ማለት ነው በጣም ትልልቅ ሰዎች ማለት ነው የሀያ ምናምን ዲፈረንት ያላችሁ ሰዎች ማለት ነው እኩያችሁ መፈለግ አለባችሁ። እንዲህ ትንሽ ሼምፉል የሚባል ነገር አለ ማለት ነው። ገንዘብ አላችሁ ማለት በገንዘብ ሁሉንም ነገር ይገዛል ማለት አይደለም። ሰው አይደለም ሰው ልነግራችሁ የምፈልገው ነገር ማለት ነው እንደን ማለት ነው ውዶችዬ እኔ ፍቅረኛ ሲይዝ ማለት ፈለግኩት ማለት ነው ባጭሩ ወይ ፍቅረኛ ወይ ባል ሲይዝ ማለት ነው የኔ ለኔ ብቻ ነው መሆን ያለበት ማለት ነው። ካልሆነ በስተቀር በጭራሽ እኔ አልገባበትም ማለት ነው። ቢቀርብኝ ነው የሚሻለኝ ማለት ነው። ያቺ የአፋሯ፣ የትግራይዋ፣ የኤርትራ፣ የአማራዋ፣ የኦሮሞዋ ሁሉንም ነገር ተሰብስቦ ማለት ነው የኛ ጉዳይ መሆን ያለበትም የኔ ፍቅረኛ ወይም ደግሞ የኔ እጮኛ ወይም ደግሞ የኔ ባል እኔ ያፈቀርኩት ወይም ያፈቀረኝ በተለያየ መንገድ ህይወቴ ውስጥ የገባ ወንድ ማለት ነው የኛ ጉዳይ አይደለም መሆን ያለበት የኔና የሱ ነው ጉዳያችን መሆን ያለበት። እንደዛ ሲሆን ብቻ ነው እኔ የምስማማበት። ካልሆነ ለምን ወደ እነሱ አይሄድም? እንትናን የሚል ከሆነ ማለት ነው ወደ እነሱ ለምን አይሄድም? እንደዛ ይቀልለታል። አይሶርቱ ጋር ማለት ነው ስለ መጀመሪያ ጊዜ ማለት ነው የድሮ ኤክሴ ማለት ነው ምን ነበረበት ችግሩ ምን እንድናገኝ ታውቁታላችሁ? እሱ ከኔ በጣም ሰው ያልገባው ነገር ማለት ነው እሱ እንደዚህ መድኃኒት ሲቀበል በራስ መተማመኑን ዝቅ ሲያደርግ ለምን መሰላችሁ ማለት ነው በጣም እሱ በቃ እኔ በማላውቀው መንገድ ማለት ነው በጣም ብልጥ ሆኖ መታየት ፈለገ ማለት ነው። በቃ እኔ በብዙ አይነት መንገድ ሊያማልለኝ ምናምን ነገርና ስለኔ ያውቆ ማለት ነው እኔ ሊቀድመኝ ነው የሚፈልገው ባይ ዘ ወይ ሊያጠምደኝ ምናምን ነገርና ከዛ እሱ ደግሞ እንደዛ ሲያደርግ ማለት በጣም በይበልጥ ደግሞ አቀለሸለሸኝ ማለት ነው። በቃ የሚያደርገውን ነገር ማለት ነው እንድተማመን አላደረገኝም። እሱን እንዳላምነው አደረገኝ። በቃ ብዙ ነገሮችን ስላየሁት ማለት ነው አልኩኝ ማለት ነው። ባይ ዘ ወይ ማለት ነው እኔ ሊሄድ ነበረ፣ ግን ደግሞ በእንደዛ አይነት መልኩ አይደለም ሊሄድ ነበርኩት። እንግዲህ ላልሄድም እችል ነበረ እኮ ባይ ዘ ወይ አይታወቅም። እኔ ኢንሳይድ አውትሳይድ አት ዘ ሴም ፎር ሚ። እኔ ለምንድን ነው ቶሎ ነው ሌሎቹ በወሬ ይሰማሉ ማለት ነው፣ ሰው ይነግራቸዋል። እኔ ግን ሰው ሳይነግረኝ ያውቃሉኝ ማለት ነው። እንደን ሰው ወዶች ልነግራቸው የምፈልገው ነገር እሱ ያለቀለት ታሪክ ነው። ለሳይ ክሎዝድ አሁን እዚህ ስዊዘርላንድ ሁሉም ቦታ የሚሆነው ነገር እኔ ዳንዳንዳን ነው የማደርገው። አሁን እንዲሁም በጣም የገረመኝ ነገር ይሄን ያህል በመረጋጋቴ በጣም ተገርሜያለሁ እና በጣም ደስተኛ ሆኛለሁ። ለምን ካላችሁኝ ድሮ በጣም ነበር የምታገሰው። ዘንድሮ ግን ብዙ መታገስ አልችልም። አይ ዶንት ኖ ዋይ ሰው ይሄን ያህል የሆነ ልጅ ወልጄው ማለት ነው
አይ ቲንክ ወደ 3 ወር እየሄድኩኝ ነው ማለት ነው ከሱ ጋር ፍቅር ከያዘኝ ነው። አይ ቲንክ በቃ እሱን እንትን ማለት ከጀመርኩኝ ማለት ነው 3 ወር ሊሆነኝ ነው እና በጣም ገርሞኛል ተስፋዬ ማለት ነው። ከዛ ማለት ነው ወደች ልነግራችሁ የምፈልገው ነገር ማለት ነው ባይዘዌይስ ከስራዬን የሚያደናቅፈኝ በውስጥ የሚያስቃየኝ የሚያጨናንቀኝ የሚገላም እንትን የሚያደርገኝ ሰው አልወድም ባይዘዌይ ማለት ነው። ዝም ብሎ ሰው ያስነሳብሻል ሀገሪቷን ምናምን ነገር እንደዛ ያስቃይሻል ምናምን ነገር በቃ ምን እንደሚፈልጉ ለነው ግራ የምንገባሽ እንደዛ የሚያደርጉት። እኔ እሱን ነገር በቃ ያሳለፍኩት በቃ የሆነ በቃ ትንሽ እንኳን የሚያስጠላ እንትን ካሳየኝ ማለት ነው አይ ዶንት ኖ ዋይ በቃ በተለይ ሰው ካልተለሳለሰብኝ ማለት ነው በቃ ልታገሱ አልችልም ማለት ነው። እኔ ጠባይ እንደዛ ነው ባይ ዘ ዌይ ማለት ነው። ሰው ማለት ነው ወደችዬ በቃ እኔ በጭራሽ ማለት ነው የኔን ፍቅረኛ አልችልም በቃ ላይ ቅናትም ሊሆን ይችላል ማለት ነው፣ እልህም ሊሆን ይችላል። አይ ዶንት ኖ ዋይ እኔ ብዙ ቅናት የለብኝም እውነት ልናገር ከተባለ ማለት ነው። ግን ደግሞ ብዙ ሰው ጣልቃ የሚገባበት በቃ ህይወት አልወድም ባይ ዘ ዌይ ማለት ነው። በቃ አሰልችቶኛል ማለት ነው። እንደዛ አይነት ነገሮችን ተደጋግመዋል። እኔ ህፃን ልጅ አይደለሁም በቃ አይ ቲንክ ወደ 30 እየሄድኩኝ ነው እና ይደብራል ማለት ነው። በቃ አሁን ላይ ፍቅር የህፃኖች ጨዋታ ምናምን ነገር ይሰለቻል ማለት ነው። ትልቅ ሴት ነኝ ማለት ነው ባይ ዘ ዌይ በዛ ላይም በቃ እንደ ትልቅ ሰዎች የማስብ ልጅ ነኝ ባይ ዘ ዌይ እድሜ እንኳን በቃ በጣም ይሄን ያህል ባይሆንም ማለት ነው በቃ እንደ ትልቆች ትልልቅ ሰዎችን ማስብ በጣም ብዙ ነገር ያሳለፍኩኝ ልጅ ስለሆንኩኝ ማለት ነው። ይሄን ያህል በቃ እኔ ህይወት ላይ ማለት ነው አቃቂ ጨዋታ መጫወት አልፈልግም። እናም ማለት ነው በቃ የሁላችንም ጉዳይ እንደሆነ አልፈልግም ማለት ነው። ወንዶችም ይገባሉ፣ ሴቶችም ይገባሉ ፍቅራችን መሀል ማለት ነው። የሚያፈቀርኩት ሰው ኢቭን እኮ አፍቅረሽው በቃ ፍቅረኛሽ ሲሆን ምናምን ነገር ቢሆን ጥሩ ማለት ነው። ገና በቃ ምንም ነገር ሳይታወቅ ገና ማለት ነው ብዙ ሰው ይገባል ወደዚህ ወደዛ ይላሉ እና እዛ አይነት ነገር ያጨናንቀኛል። ዳስዋይ ማለት ነው እኔ ካወኩኝ የሚሆነ ነገር ካየኝ ማለት ነው በጣም ይደብረኛል ጋይስ ማለት ነው። አይ ዶንት ኖ ዋይ ዘን ሶ እኔ የኔ ፍቅረኛ ማለት ነው የኔ ብቻ እንደሆነ ነው የምፈልገው ማለት ነው። ወይም የሆነ እኔ እንትን ያደረኩት ሰው ማለት ነው ኢቨን ሰው በጣም እንትን ካደረገው እኔ ለቅቅ ነው የማደርገው ማለት ነው። የሆነ ሴት መጣ በጣም ወደድኩት አፈቀርኩት ምናምን ካለች በቃ ለቅቅ ነው የማደርገው ማለት ነው። ምንም እንትን አይተኝም። ወንዶች አሉ ሞልተዋል ማለት ነው። እንትን ሶ እኔ ልነግራቸው የምፈልገው ነገር ማለት ነው በቃ የሆነ እኔ ጋር ማለት ነው እኔ ጋር እንደዛ አይመቸኝም። ባይደወይ የኔ የሆነ እኔ ለእኔ እኮ ያው እየተጠቀምኩም አይደለም እየተሰቃየሁ ነው። ሰው ወደሽ ምናምን እየተሰቃየች ማለት ነው ደግሞ ተጨማሪ አሰቃይ ማለት ነው። ተጨማሪ ማለት ነው ሴቶቹ ሰው በቃ ለምንድን ነው ብዙ ጊዜ እንደዛ የምታደርጉት ማለት ነው? አንድ ወንድ ማለት ነው የሁላችሁም ጉዳይ የሚሆነው ወይም የምታውቋት ሴት ፍቅረኛ ወይም ደግሞ ካፈቀረችው ማለት ነው የሁላችሁም በቃ ለሁላችሁም እንደምታፈቅሩት የምታስመስሉት ለምንድን ነው? በቃ የሁላችሁንም ጉዳይ ደግሞ ከአንገት በላይ እና ሌላ ነገር መስራት እየፈለጋችሁ ሌላ ነገር መጠቀም እየፈለጋችሁ ምናምን ነገር እና በጣም ታስመስላላችሁ። ዋይ ግን በጣም ይገርመኛል እሱ ነገር። ሶ እኔ የኔ ጉዳይ ብቻ እንዲሆን ነው የምፈልገው ማለት ነው። የዓለም ጉዳይ እንዲሆን አልፈልግም። ታስዋይ እኔ ልነግራቸው የምፈልገው ነገር ማለት ነው እኔ በቃ ይሆናል አይደል የግል ህይወት እንድኖር እፈልጋለሁ ማለት ነው። የማህበራዊ ህይወት እንድኖረኝ አልፈልግም። በተለይ ማለት ነው ከአንድ ፋሚሊ